የእስራኤል ባለስልጣናት የጋዛውን አስከፊ ጦርነት ለመግታት በግብጽ የቀረበው የ5 ዓመት የተኩስ አቁም ሐሳብ ሐማስ መልሶ በጦር መሳሪያ እንዲደራጅ የሚፈቅድ ከሆነ ውድቅ እንደሚያደርጉት ማስጠንቀቃቸውን ተቀማጭነታቸውን በቴልአቪቭ ያደረጉ የዜና መሰራጮች ሳይቀሩ በስፋት እየዘገቡት ይገኛሉ። ላለፈው 1 ዓመት ተኩል ገደማ ወዳጅ ዘመዶቻቸው በሐማስ እጅ የተያዙባቸው የታጋች ቤተሰቦች በበኩላቸው የእስራኤል መንግስት ስምምነቱን በመቀበል ታጋቾችን እንዲያስለቅቅላቸው እያሳሰቡ መሆኑን የሚወጡ መረጃዎች እያሳዩ ነው። ከዚህ ባለፈ የታጋች ቤተሰቦች በይፋ ለመናገር ጊዜው ገና ቢሆንም የእስራኤል ባለስልጣናት የሐማስን ሕልውና የሚያስቀጥል ከሆነ የተኩስ አቁም እቅዱን ውድቅ እንደሚያደርጉት ማሳሰባቸው መንግስታቸው ታጋቾችን ለማስለቀቅ ምንም አይነት ሐሳብ እንደሌለው የሚያሳይ ነው በማለት ተቋሟቸውን እያሰሙ ነው ተብሏል። እስራኤልም ሆነች አሜሪካ ሐማስ በርካታ ታጋቾች የሚለቀቁበትን ጊዜያዊ የተኩስ አቁም ድርድር ሐሳብ እንዲቀበል የበረታ ጫና እያሳደሩ ይገኛሉ። ሀገራቱ በምትኩም እንደ አውሮፓውያን አቆጣጠር ከጥቅምት 7 2023 ጀምሮ በተፈጸመባት ከባድ የአየር ድብደባ ውብ ሕንፃዎቿና አውራ ጎዳናዎቿ በወደሙባትና የፍርስራሽ ከተማ በሆነችው ጋዛ ዘላቂ የተኩስ አቁም የሚያውጁ በግልጽ ያልተብራሩ ንግግሮችንና ቃል ኪዳኖችን እየሰጡት እንደሚገኙም ሰምተዋል። ሐማስ ግን በአንጻሩ እስራኤል ከ50 በመቶ በላይ ከተቆጣጠረችው የጋዛ ክፍል ለቃ ማትወጣ ከሆነ ትጥቅ መፍታትም ሆነ ታጋቾችን መልቀቅ የማይታሰብ ስለመሆኑ አስረግጦ እየተናገረ ይገኛል። ይህ በእንዲህ እንዳለ በጋዛ የምታካሄደውን መጠነ ሰፊ ጥቃት አጠናክራ የቀጠለችው እስራኤል ይህን በጋዛ ሰርጥ እየተወሰደ ያለውን የምድር ወታደራዊ ዘመቻዋን አስፋፍታ ለመቀጠል የእስራኤል ጦር ዝግጅት እያደረገ ስለመሆኑ የእስራኤል መንግስት የዜና ማሰራጫ ካንን ዋቢ አድርጎ አናዶሉ በዛሬው ዕለት ዘግቧል። የእስራኤል ጦር በርካታ ተጠባባቂ ኃይሉን ወደ ጋዛ በሰፊው ለማንቀሳቀስ ማቀዱም የተሰማ ሲሆን በእስራኤል የጸጥታ ካቢኔ ውስጥ ባሉ ሚኒስትሮች በቀጣይ የሚወሰኑ የተጠናከሩ ተልእኮችን ለማስፈጸም ወደ ስፍራው ያቀናሉ ተብሎ እንደሚጠበቅም እየተዘገበ ነው። ይሁንና የእስራኤል የጦር ዝግጅት የግጭት አረንቋ በሆኑ የመካከለኛው ምስራቅ ቀጠና በእጅጉ ተስፋ የተጣለበትን የእስራኤልና ሐማስ የተኩስ አቁም ንግግር እንዳያደናቅፈው ተሰግቷል። እንደ ጋዛ ጤና ሚኒስቴር መረጃ ከ52200 በላይ ፍልስጤማውያን ሕይወት በተቀጠፈበት የጋዛው ጦርነት እስራኤልን ስትኮንን የቆየችው ግብጽ በጦርነቱ አጠቃላይ ሂደት እንዲሁም ጦርነቱን ተያይዞ በሚመጡት የታሰበባቸውና ያልታሰበባቸው ቀጣይ ጂኦፖለቲካዊ ውጤቶች ምክንያት ከእስራኤል ጋር የተቃረረ ግንኙነት ውስጥ ቆይታለች። ግብጽ የጋዛው ጦርነት በቀጥታ ጫና ከሚያሳድርባቸው ጎረቤት ሀገራት መካከል ቀዳሚ በመሆኗ በመካከለኛው ምስራቅ ሁለተኛዋ ትንሹ ሀገር ብትሆንም ከቅርብ ጊዜያት ወዲህ በዓለም አቀፍና ቀጠናዊ ውጥረቶች ላይ የሽምግልና ቁንጮ ከሆነችው ኳታር ጋር በመሆን የማሸማገሉን ሚና ተረክባ ደፋ ቀና ያለች ትገኛለች። በዚህም ባሳለፍነው ሳምንት መጨረሻ ግብጽ ጦርነቱን ለመታትም ቢሆን ያስታግሳል፣ በቀጠናው የተኩሱ ድምፅ ያረቃል ስትል ከአጋሮቿ ጋር በመሆን ያዘጋጀችውን ከ5 እስከ 7 ዓመታት የሚፈጅ የተኩስ አቁም ስምምነት ይፋ ካደረገች በኋላ የሰላምና የተስፋ ጭላንጭል እንደ አዲስ ታይቷል። ግብጽ ይፋ ያደረገችው የታጋቾች መለቀቅን የሚያካትት አዲስ የሰላም ሐሳብ የእስራኤልንም ሆነ የሐማስን የተናጠል ፍላጎት በሚገባ የሚያሟላና ለተፋላሚ ወገኖቹ የጋራ ግዴታ ተፈጻሚነትም ዋስ የሚሆኑ የቀጠናውንና የዓለም ሀገራትን የሚያካትት ስለመሆኑም ተነግሮለታል። ተፋላሚ ኃይሎቹ በሰላም እቅዱ ላይ ከስምምነት ላይ ለመድረስ የተደራዳሪ ቡድናቸውን ልከው በተናጠል ከአደራዳሪዎች ጋር በካይሮ እየመከሩም ቀጥለዋል። በግብጽ አደራዳሪነት በእስራኤልና በሐማስ መካከል በካይሮ እየተካሄደ ያለው ይህ ቀጥተኛ ያልሆነ የተኩስ አቁም ውይይት ቀድሞ ከነበረበት ደረጃ ወሳኝ መሻሻል እያሳየ ስለመሆኑም የአሸማጊያዎቹን የግብጽ የደህንነት ምንጮች ዋቢ አድርጎ ሮይተርስ አስነብቧል። ይሁንና አሁንም እስራኤል ሐማስ ትጥቁን የማይፈታ ከሆነ የተኩስ አቁም ሐሳብ ቅዠት መሆኑን ደጋግማ እየገለጸች ትገኛለች። የኢየሩሳሌም ፖስት አዲስ ባሰፈረው ዘገባ ደግሞ በግብጽ ኳታርና አሜሪካ አደራዳሪነት እየተመከረበት የሚገኘው አዲስ የተኩስ አቁም ሐሳብ ሐማስን በጦር መሳሪያ መልሶ የሚያደራጅና በጠነከረ ክንድ ከእስራኤል ጋር በድጋሚ ጦርነት የሚያስጀምረውን አቅም የሚሰጥ ከሆነ እስራኤል ስምምነቱን የማትቀበል ይሆናል ተብሏል። በአሁኑ ወቅትም 59 የሚደርሱ የእስራኤል ታጋቾች በሐማስ እጅ እንዳሉ የሚታመን ሲሆን የተወሰኑት በሕይወት እንደሌሉም ይነገራል። እነዚህ ታጋቾች በሕይወት ወደ ቤተሰቦቻቸው እንዲመለሱ የእስራኤል መንግሥት አጥብቆ እየወተወተ የሚገኘው የታጋች ቤተሰቦች ፎረምም ኔታንያሁና ሹማምንቶቻቸው ግልጽ የሆነ ዕቅድ በማዘጋጀት ታጋቾችን በማስለቀቅ ሂደት የሚያሳዩት ዳተኝነት ታጋቾችን የማስመለስ ሐሳብ እንደሌላቸው የሚያሳይ ነው በማለት የሰላ ትችታቸውን እየሰነዘሩ ይገኛሉ። በእስራኤልና በሐማስ መካከል በጥር ወር ከተደረሰው የመጀመሪያ ዙር የተኩስ አቁም ስምምነት ማብቂያ በኋላ ወደ ቀጣዩና ዘላቂ የተኩስ አቁም ምዕራፍ ይሸጋገራሉ ተብሎ ቢጠበቅም ያ ሳይሆን ቀርቷል። እስራኤልም በፈረንጆቹ አቆጣጠር መጋቢት 18 የሐማስን አቅም ለማዳከም በሚል በጋዛ የተለያዩ ስፍራዎች የምትወስደውን የየብስና የአየር ጥቃት አጠናክራ ቀጥላለች።
ለዚህ ለቀጠለው የእስራኤል ጥቃትም የቴል አቪቭን መንግስት እንዲሁም ቀኝ እጇን አሜሪካን እየወቀሰ የሚገኘው ሐማስ ዘላቂ ዋስትና ካልተሰጠው ታጋቾችን እንደማይለቅ እየገለጸ ይገኛል። ከዚህ ቀደም የነበረው የተኩስ አቁም ስምምነት በመጣሱ በእስራኤልም ላይ ሆነ በአሜሪካ ላይ እምነት እንዳልጥል አድርጎኛል ያለው ሐማስ ታጋቾችን በአንድ ጊዜ በመልቀቅ የ5 ዓመቱን ስምምነት እንደሚቀበል ቢገልጽም ቡድኑ ጠንካራ ዋስትና ፈልጋለሁ ባይ ነው። ለዚያም በዋናነት ከእስራኤል ጥቃቶች እየሸሸገ በጉያው ሸጉጣ ያቆያቸውን የእስራኤል ታጋቾችን ጉዳይ መደራደሪያ አድርጎ እያቀረበም ይገኛል። ከአይሁድ ቤተሰብ በካናዳ የተወለዱት የእስራኤሉ ምክትል የውጭ ጉዳይ ሚኒስትር ሻረን አስኬልም የእስራኤል ቁልፍ ፍላጎቶች እስካልተሟሉ ድረስ የ5 ዓመታቱ አዲስ የሰላም ዕቅድ ፍሬያማ አይሆንም ሲሉ በተኩስ አቁም ሐሳብ ላይ ያላቸውን ዝቅተኛ ሐሳብ አጋርተዋል። አዲሱ የሰላም ሐሳብ ውጤትም ከዚህ ቀደሞቹ የተለየ አይሆንም ሲሉ ያጣጣሉት ምክትል የውጭ ጉዳይ ሚኒስትሯ በተለይም ሐማስ መሳሪያውን የሚያወርድና 59ኙንም ታጋቾች የሚለቅ ከሆነ ነገውኑ ጦርነቱ ይቋጫል ሲሉ ተደምጠዋል። ይሁንና መሳሪያ ማውረድ የሚለውን ሐሳብ ከመነሻው በጽኑ ውድቅ ያደረገው ሐማስ በምትኩ እስራኤል በኃይል ከያዘቻቸው የጋዛ አካባቢዎች ለቃ የምትወጣና ዘላቂ የሰላም ዋስትና የሚሰጠው ከሆነ ስምምነቱን ሊቀበል እንደሚችል እየገለጸ ይገኛል። የግብፅ ባለሥልጣናት በበኩላቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ ቀጠናውን በሚቀጥለው ወር ከመጎብኘታቸው አስቀድመው ስምምነት እንዲደርሱ ይሻሉ የሚል እምነት እንዳላቸው የእንግሊዙ ኢንዲፔንደንት ጋዜጣ አስነብቧል። በተመሳሳይ መልኩ የሩሲያና የዩክሬን ጦርነት ለመቋጨት እየማሰኑ የሚገኙት ዶናልድ ትራምፕም በመካከለኛው ምስራቅ ያለው የከረመ ትኩሳት እንዲቀዘቅዝ ከቀጠናው ቁንጮ ሀገራት ጋር ለመምከር በፈረንጆቹ አቆጣጠር ከግንቦት 13 እስከ ግንቦት 16 ወደ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬቶች እንደሚጓዙ ከዋሽንግተን በኩል ቀነ ቀጠሮ ተይዟል። በዚህ የፕሬዚዳንቱ ጉብኝትም የኢራን የኒውክሌር ፕሮግራም ጉዳይ ቁልፍ የቀጠናዊ ውይይት አጀንዳ ይሆናል ተብሎ እንደሚጠበቅም ተገምቷል። አሜሪካ ምንም እንኳን እስራኤል ከሐማስ ጋር በምታደርጋቸው የተኩስ አቁም ድርድሮች ሁሌም ከእስራኤል ጎን እንደምትቆም ብታስታውቅም እንዲሁም ለእስራኤል የምታደርገውን ሁለንተናዊ ድጋፍ አጠናክራ ብትቀጥልም በጋዛ ዘላቂ የተኩስ አቁም እንዲደረስ አዲሱ የትራምፕ አስተዳደር የተለያዩ ጥረቶችን እያደረገ ይገኛል። አሜሪካ ከግብፅና ኳታር ጋር በመሆን የተኩስ አቁም ውይይቱን እየመሩት እንደሚገኙ ተነግሯል። በዚህ ውይይት ላይ ለመካፈልም የእስራኤል ስትራቴጂክ ጉዳዮች ሚኒስትር ዶን ደሪመር የእስራኤልን ተደራዳሪ ቡድን እየመሩ ከግብፁ የደህንነት ኃላፊ ሐሰን መሐመድ ረሺድ ጋር ለመምከር ካይሮ ገብተዋል። የሐማስ ተወካዮችን እየመሩ ደግሞ ካሊል አልሃያ ጦርነቱ ሊቆም የሚችልበትን የቡድናቸውን ራዕይ ለግብፅ ባለሥልጣናት መስረዳታቸው ተነግሯል። በግብፅ እየተደረጉ ባሉ የተናጠሉ ውይይቶች የረጅም ጊዜ የተኩስ አቁም ሐሳቦች በሁለቱም ወገኖች በኩል አዎንታዊ ምላሽ ማግኘታቸው የተሰማ ሲሆን የታጋቾች መለቀቅ ላይ ያተኮረው ድርድርም መሻሻሎች እንደታዩበት የግብፅ ባለሥልጣናት እየገለጹ ነው። ይሁንና ሐማስ ትጥቅ እንዲፈታ የሚለውን ጉዳይ ጨምሮ ሌሎች ቁልፍ የድርድር ነጥቦች ሂደቱን አስቸጋሪ ስለማድረጋቸውም ነው የተሰማው። ምንም እንኳን ከፍተኛ የግብፅ ባለሥልጣናት ታጋቾችን የተመለከተው የድርድር ምዕራፍ አዎንታዊ ለውጥ እያሳየ መሆኑን ቢያስታውቁም የእስራኤል ባለሥልጣናት ግን በተቃራኒው በአሁኑ ወቅት ምንም አይነት ይህን የሚባል መሻሻል እንደሌለ እየገለጹ መሆኑን ዘ ጄሩሳሌም ፖስት ዘግቧል።